ጤና ይስጥልን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሳምንቱ መጨረሻ ጉዟቸውን በድንገት ሰርዘው በዋይት ሃውስ ለመቆየት ወስነዋል። ከፍተኛ ወታደራዊ መኮንኖችስ ረፍታቸውን ሰርዘው በጠንቀቅ እንዲቆሙ የታዙት ለምንድን ነው? በሌላ በኩል የኢራን ምክር ቤት አፈ ጉባኤ የትራምፕን አካሄድ ቂልነት ሲሉ አሜሪካን በቀጥታም አስጠንቅቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኒው ዴሊ መግለጫ በሰጡበት በዚህን ሰዓት በሀገር ውስጥ ደግሞ አዲስ አበባን ክልል እናደርጋለን የሚል የኢዜማ አነጋጋሪ መግለጫ መድረኩን አነቃንቋል። ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ አዲስ መረጃ ሲለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም ከዋሽንግተን ዲሲ የደረሰን እጅግ አስደንጋጭ መረጃ መላውን ዓለም መድረክ ድንጋጤ ውስጥ ጥሎታል። በዩናይትድ ስቴትስና በኢራን መካከል ያለው ዲፕሎማሲና ወታደራዊ ውጥረት አሁን በከፍተኛ ደረጃ አገርሽቷል። የደህንነት ምንጮችን ዋይ በማድረግ ዓለም አቀፍ የዜና ወኪሎች እንደዘገቡት ፕሬዚዳንት ዶናልድ ትራምፕ የሳምንት መጨረሻ የጉዞ እቅዳቸውን በሙሉ በመሰረዝ በዋይት ሃውስ ለመቆየት ወስኗል። ፕሬዚዳንቱ ይህን ውሳኔ ለማስተላለፍ የተገደዱት በሁለቱ ሀገራት መካከል እየተካሄደ ያለው የዲፕሎማሲ ሂደት ተጨባጭ መሻሻል ባለማሳየቱና በደረሰባቸው ከፍተኛ ቅሬታና ብስጭት መሆኑም ተመላክቷል። ንግግሮች በአጭር ጊዜ ውስጥ ፍሬያማ ካልሆኑ ዋሽንግተን አዲስና ከባድ የወታደራዊ ጥቃት እርምጃዎችን ለመውሰድ ፍጹም ዝግጁ መሆኗን ፕሬዚዳንት ትራምፕ በይፋ ፍንጭ ሰጥተዋል። ነገሩ መሬት ላይ ምን ያህል እንደከረ የሚያሳየው ሌላው ታሪክ ይህንን ሊፈጠር የሚችለውን ቀውስ ተከትሎ፣ ይሁን እንጂ ከሞት በስተቀር ለሁሉም መድኃኒት አለው እንደሚባለው ሁኔታ ወደ ለየለት ቀጠናዊ ግጭት እንዳያመራ ለማስቀረት ከበስተጀርባ የሚደረጉ የዲፕሎማሲ ጥረቶች ሙሉ በሙሉ እንዳልተቋረጡ ተመላክቷል። በዚህ እጅግ አስፈሪ ሰዓት ፓኪስታን በዋሽንግተንና በቴህራን መካከል ያለውን ከባድ ውጥረት ለማርገብና የመካከለኛነት ሚናዋን ለመወጣት ከፍተኛ ጥረት እያደረገች ትገኛለች። ግጭቱን ለመክታትና ፍንዳታውን ለማቆም በሚል የሀገሪቱ ከፍተኛ ወታደራዊ አመራሮች በዚህ መጨረሻ ሰዓት በቀጥታ ወደ ኢራን ማቅናት ላይ እንደሚገኙ በይፋ ተረጋግጧል። የዋሽንግተን የጦርነት ካርዶች በዚህ መልኩ በጠንቅቅ ላይ ሲቀመጡና የፓኪስታን ወታደራዊ መሪዎች ወደ ቴህራን ሲበሩ ይህንን የአሜሪካ ቀጣይ እርምጃ ተከትሎ ከወደ ቴህራን በኩል ወደ ተሰማው መላውን ዓለም ይበልጥ ወደ አስደነገጠው ሌላኛው መረጃችን አልፋለሁ። በሌላ ዜና ዋሽንግተን የጦርነት ነጋሪት በምትመታበት በዚህ ቅጽበት ከቴህራን በኩል ፍጹም ግትርና የማያወላውል መግለጫ ወጥቷል። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ጋሊባፍ ከፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ፊት ለፊት በተወያዩበት ወቅት ከህዝባችንና ከሀገራችን መብት ቅንጣት ታክል አናፈነግጥም ሲሉ በይፋ ተናግረዋል። አፈ ጉባኤው አሜሪካን በቀጥታ በመውረፍና በተለይም አታላይ ከሆነና ፈጽሞ ከማናምነው አካል ጋር ሆነን የህዝባችንን ጥቅም አሳልፈን አንሰጥም በማለት ዋሽንግተንን በዲፕሎማሲ መድረክ ክደዋታል። ነገር ግን የጋሊባፍ ትልቁና ዓለምን ያስደነገጠው ማስጠንቀቂያ የወጣው ከወታደራዊ ዝግጅታቸው ጀርባ ነው። በተኩስ አቁም ወቅት ጦራችን ራሱን በሚገባ መልሶ ገንብቷል። ትራምፕ ጦርነትን መልሰው ከጀመሩ ፍጹም ቂል ናቸው። ምክንያቱም ጦርነት መጀመሪያ ከተጀመረበት ጊዜ የበለጠ አሁን የሚጎዳቸውና ዋጋ የሚያስከፍላቸው ይሆናል ሲሉ ለዋይት ሃውስ ከባድ የቅጣት መልእክትን አስተላልፈዋል። በሌላ ዜና የመካከለኛው ምስራቅ የጦርነት ካርታ በዚህ መልኩ በውጥረት ሲናወጥ፣ ዋሽንግተን በኩሏ በቴህራን ዙሪያ ያለውን ዓለም አቀፍ ከበባ ይበልጥ ለማጥበቅ የሚያስችል ከባድ የዲፕሎማሲ በትርን ሰንዝራለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኒው ዴሊ ላይ ተገኝተው መላውን ዓለም ያስደነገጠ ኃይለኛ መግለጫን ሰጥተዋል። ሚኒስትሩ በግልጽ ቋንቋ ሲናገሩ ኢራን የዓለምን የኃይል አቅርቦት እንደ ምርኮኛ አድርጋ እንድታግት ፍጹም አንፈቅድላትም ሲሉ ለቴህራን የማያወላውል ቀይ መስመር አስምረዋል። የአሜሪካ ጠንካራ አቋም የተሰማው ማርኮ ሩቢዮ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ፊት ለፊት ተገናኝተው በዝግ በር በሰፊው ከተወያዩ በኋላ ነው። በውይይታቸው ላይ የዓለምን ኢኮኖሚ ያንቀጠቀጠ ያለውን የኃይል አቅርቦት ዋስትና ጉዳይን ጨምሮ በሁለቱ ሀገራት መካከል ስላሉ በርካታ ስትራቴጂካዊ ርዕሰ ጉዳዮች በጥልቀት መምከራቸው ተገልጿል። ሩቢዮ በተለይም በአሁኑ አስፈሪ ሰዓት የህንድና የአሜሪካ የጋራ ስትራቴጂካዊ ግንኙነት ለዓለም መረጋጋት ምን ያህል ታላቅና ምትክ የሌለው ዋጋ እንዳለው በአጽንኦት ተናግረዋል።
በህንድ ለ4 ቀናት የሚቆይ ረጅምና ይፋዊ የሥራ ጉብኝት እያደረጉ ያሉት የውጭ ጉዳይ ሚኒስትሩ የሁለቱን ሀገራት ወታደራዊና ኢኮኖሚያዊ ጥምረት ይበልጥ ወደ ላቀ ምዕራፍ ለማሸጋገር በሚል ጠቅላይ ሚኒስትር ናሬንድራ ሞዲ በአስቸኳይ ዋሽንግተንን እንዲጎበኙ ይፋዊ ጥሪንም አቅርቦላቸዋል። አሜሪካ የዓለምን የነዳጅና የኃይል መስመር ከህንድ ጋር ሆና ለመጠበቅ ግንብ እየሰራች ባለችበት በዚህ ቅጽበት ቴህራን ከዚህ ከበባ ለመውጣት የምታደርገው የኃይል እርምጃ ዓለምን ወደማይቀየር ፍንዳታ እየገፋት ይገኛል። በመጨረሻም ከሀገር ውስጥ መረጃ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አዲስ አበባን ፍጹም ራሷን የቻለች ክልል ሊያደርግ እንደሚችል በይፋዊ ተወካዩ በኩል አስታውቋል። የኢዜማ ተወካይ አቶ ግርማ ሴፉ ከፋና ሚዲያ ጋር ባደረጉት ልዩ ቆይታ ላይ ኢዜማ ቀጣዩን መንግስት የመሰረት ዕድል ቢያገኝ የሀገሪቱን ክልል አወቃቀር በምን መልኩ ያዋቅረዋል የሚል እጅግ ከባድ ጥያቄ ከጋዜጠኞች ቀርቦላቸዋል። ለዚህም ምላሽ ሲሰጡ የአንኳር ከተማዋን የአዲስ አበባን ጉዳይ አንስተው ፓርቲያቸው ወደ ስልጣን ከመጣ ከተማዋን ከአቅራቢያው ከሚገኙ ተያያዥ ከተሞች ጋር ሙሉ በሙሉ በማጣመር ራሷን የቻለች ትልቅ ክልል እንደሚያደርጓት በይፋ ተናግረዋል። ነገር ግን የውይይቱ ትልቅ መድረክ የሞቀው ቀጣዩ ጥያቄ ተከትሎ ነው። አዲስ አበባ ሙሉ በሙሉ ክልል የምትሆን ከሆነ የኦሮሚያ ዋና ከተማ ማን ይሆናል ተብሎ ከጋዜጠኞች የተነሳላቸው ጥያቄ የአቶ ግርማ ሴፉ ምላሽ ፍጹም ያልተጠበቀ ነበር። ነገርን ከስሩ ውሃን ከጥሩ እንደሚባለው ተወካዩ የፓርቲያቸውን አጠቃላይ የስትራቴጂ እቅድም ሲያብራሩ በኢዜማ የክልል አወቃቀር ስርዓት ውስጥ ወደፊት ኦሮሚያ የሚባል ክልል በስም ደረጃ አይኖርም ሲሉ መላውን የፖለቲካ መድረክ ያስደነገጠ ከባድ መግለጫን ሰጥተዋል። ይህ የኢዜማ አዲስ አቋም በቀጣዩ የሀገሪቱ የፖለቲካ ጉዞና የምርጫ ፍክክር ላይ ምን አይነት አስተያየት ማዕበል እንደሚያስነሳ አሁን መላው የሀገር ውስጥ ታዛቢ በከፍተኛ ትኩረት የሚጠብቀው ጉዳይ መሆኑም ተገልጿል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዋሽንግተን ዲሲ እስከ ቴህራን ከማርኮ ሩቢዮ የኒው ዴሊ ጉዞ እስከ ሀገር ውስጥ የኢዜማ አዲስ የክልል አወቃቀር መግለጫ ድረስ ለሰዓቱ ያዝንላችሁ ሰበር መረጃዎች እነዚህ ነበሩ። ኢዜማ አዲስ አበባን ክልል ለማድረግና የክልል አወቃቀሩን ለመለወጥ ስላቀደው አዲስ የፖለቲካ ውሳኔ የእናንተ አስተያየት ምንድነው? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። እንደዚህ ያሉ ከሀገር ውስጥ ከውጭ የሚሰሙ ትኩስ ፈጣንና ዝርዝር መረጃዎች በሰዓታት ልዩነት በየቀኑ በጥራት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁና ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁ እንዳትረሱ። ሰላም ጤና ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።